አይ ነው እሱ በጣም ደጋገመው። ለንብረት ይሄ ባይኖረኝ እሺ አትይኝም ወይ ቤት ባልሰጥሽ ኖሮ አትመለሽም ነበር እንዴ? መጀመሪያ እኮ ነው ሲገፋት የነበረው። እንደዛ ከተካሄደ እኮ እየገፋኝ እኔ ጓደኛዬ እሺ ብዬ እየተከተልኩ ወይ ምንም የሌለው ሰው ገብቶሻል። የሆነ ነገር ሲያገኝ ለሱ በጣም በቃ ከዓለም ላይ አንደኛ የሆነ ነው የሚመስለው። እንደዛ ነው እያሳየ ያለው በነገራችን ላይ እኔ የተረዳው እንጂ ቢኖረው ቢያኖረው አያደርግም። ይሄንን ግን እኮ ይሄ ባህሪ ግን በሰው ዘንድ ያስገምተዋል። ጥሩ አይደለም። እውነቴን ነው። ሰዎች ገባሽ ይገምቱታል፣ ያወሩታል። ግን እንደሱ ያገኙ በቲክቶክ መንደር በጣም ብዙ ልጆች አሉ ከሱ በላይ ግን ሾ ሲያረጉ አላየም። ለሚያረጉት ድርጊት እንኳን ታይታን አልፈለጉም። እንኳን ለሚያፈቅሩት ለኖሮ ማለት ነው። የእግዚአብሔርም ቃል እኮ ስትሰጥ ራሱ ተደብቀ ስጥ ይላል እኮ። ራሱ የሰጠሽውን ራሱ መናገር ያርገባው ይሆን ባሰጪ ይሻላል። የሰጠሽውን አደባባይ ላይ ሰጥቼሽ ነበረ ለዛ ነው ወይ ብሎ አይባልም። ሰው ለአንድ ፍቅረኛው አይደለም ህይወቱን ይሰጣል እኮ። ኩላሊቱን የሰጠ እኮ አለ አይደል እንዴ? አይተሽዋል። አሁን ብዙ ልጆች በሐሰት ከሆነ ደግሞ በማይሆን ነገር ከሆነ ደግሞ ከጎኑ እኔ ስም አልጠቅስም ከዛው ሀገር በራሱ መኪና በከዳት መኪና ነው አይደለ ተገልብጦ ስንት ነገር እንትን ያለው ባይሆን መልካምነቱን ይዞ ትጂ በፈጠረሽ አንቺ ደግሞ ምን አይነት ወሬ ነው የምታወሪው? መጨረሻ ላይ ዝም በፈጠረሽ ልኑርበት የውሸት ዝም በሽ ምን ሆነሻል? እሱንማ ካመጣሽውማ መኪናውን በብድር እንደተገዛ ብድር ተገዛ ክፈሉልኝ እኮ ነበረ። ከዛ የሚከፍል አቶ እኮ ነው። ኢንሻአላህ ገልብጣቸው መለሱ። ሴቷ እኮ አንደኛ ተከፋይ ነበረች ከኢትዮጵያ። አረ ራሳቸው ጉዳይ ነው ብለሽ እንደዚህ በለስታያቸው። ግን ማንስ አንዳንዶቻችሁ ማለት ነው ግን እንደዚህ አሁን እሱ ራሱ እንደዛ ማለት የለበትም። ይሄ ድራማ ሲሰሩ ራሱ አስተማሪ መሆን ነው እንጂ ለኦዲየንስ መልስ ለኦዲየንስ ለነዛ ኦዲየንስ ራሱ መልስ ራሱ ለሰጠው እኮ እንደው ምን አሉ በነጋታው ልክ ነው ለጥቅም ብላ ነው የመጣችሁ ነው ያሏት። ምክንያቱም እሱ በከፈተው ቀዳዳ። ስለዚህ ዝም ብላችሁ ለኦዲየንስ መልስ ሰጣችሁ በልዩ ግን መቅድዬ አንድ ነገር እንደው ብዙ እኔ ሰውን እንደዚህ ማለትም አልፈልግ። እነዛ ኦዲየንስ ወይ እነዛ ሰዎች ተብለው ይባላሉ እንደ እነሱ እኮ ሰዎች አይደሉም። ምን ሆነሽ ነው አሁን? አነስታ ተናገሩ እኮ አይባልም። እነዛ እነሱን ሰውም ኧረ ተይ እባክሽ ዝም በያቸው በጌታ። አንቺ ራስሽ ማውራት እኔ ይቅርታ አድርግልኝና የእነሱ ራሱ እነሱን ራሱ እሱ አድናቂዎች ናቸው ብሎ ሲያስብ ራሱ እኔ ድርብ ይለኛል። እንደዚህ አይነት አድናቂ አሁን ትናንትና ጉባኤ አድርገው ነበር ተሰብስበው ከእናንተ ከወጣው በኋላ እና ምን ላይ ውሳኔ ላይ ዋሉ። መሄድ አለባት ወንድማችንን መምከር አለብን እንዲተው በቃ እንዳይመለስ ብለዋል። ምን ይመስላችኋል? ያናክ እነዚህን አሁን እንደው አድናቂዎች የማታውን ውሳኔ ይመጥንሽ ጋር ግቢና በቃ ተይ። አዎ ዩዘር እኮ ስለ ሰው ስታወሩ እመጣለሁ ብላለች። አንቺ እንዳትወጣ ዩዘር ምን ነው እሷ ደግሞ እሱን ሆነች የምታሰራራ መቅድጌ ነው ሽሩሩ ብለሽ አልታስቀምጪ ይፈልግ ነው ማለት ነው። እሱን አይደለም ግዴታ ነው ምንድነው ግዴታው? ሽሩሩ እያለ መብታችንን የምትገፉ ከሆነ በእያንዳንዳችን እንወጣላችኋለን። እናንተ ሁለታችሁ ለምንድን ነው መብት የማይከበረው? ለሱ እኛ ቆመን እያወራን አይደለ እንደ እሱ እየተለማመጥ ነው። እኔ ራሴ መብት ሳስከብር ነው ሰው የሚያስከብረኝ። አንቺ ወጣለው ለምንድነው መጋፈጥ አለብሽ። የመጣውን ነገር መጋፈጥ አለብሽ። መጋፈጥ መዲ ስድብም ሲሆን ተጋፈጭና ተውቤ ወጣለው እያሻታ ሰራሪን እኛ በስንቱ ነው ተጨንቀን ምን ሞተው። እሱም እኮ ወጣለው እያለ እያስፈራራን እኮ ነው። እና አንቺ ከሱ ኮፒ ልታረጊ ነው እንደፈለግሽ እንዴ? ሰው ከሚኖረው ነው ኮፒ የሚያረግ። በቃ እኔ እንደዚህ አይመቸኝም። ወጣለው ረፊ በቃ ወይ መጣሃኛለ ተመችቶናል። አብደሻል እንዴ? እንደዚህ ነው እንጂ ሞቅ ማድረግ ወጣለሁ አላለች። ምንድነው? ቆይ የኔ ቤት ደግሞ ስትፈልጊ የምትገቢበት ስትፈልጊ የምትወጪበት አይደለም። ስሚ ልንገርሽ ከፍቶ የሚጠብቅሽ የለም እኮ ይሄንን ወቂ አዳም ክብሬ ይበልጣል ከፍቅር። እንዴ ክብሬን አወረዳችሁ። እኔ አልከበርም እንዴ? ቤት ከዚህ በላይ እንዴት እናክብርሽኝ? ወጣለሁ ስትይ እንታይ በእናትሽ ብለን ለምነን ነው
እወጣለሁ። አሁንም እወጣለሁ። ቤት ስላልገዛው ነው እንዴ እንዲህ የምታረጉኝ? እንዴ በያንቺ እኛም እንወጣለን እኮ እናሳይሻለን አንድ ቀን እንዴት እንደምንወጣ። ውጡ፣ በቃ ውጡ። አልወጣም እንደውም እኔ ሁላችሁንም እንዴት አደራችሁ? ዩዘር ጋኒ አረ ምን አደርን? ሀገሩ ተቃጥሎ አንቺ ደሞች አረ መድኃኒዓለም ደስ ሲል ማረግ ነው በጠዋት። አቤት አቤት፣ ስንት ስራ እንዳለ ፈተናሽን አንዱን እኔ እፈተንልሻለሁ፣ ግማሹን ገኒ ትፈተንልሻለች። ላኪ ወደ እኔ የምልሽ ግን አንድ ተቃውሞ አለኝ። እኔ መቅዲ ለውዘር ወገንተኝነት ያጠቃሻል። ተይ፣ እኛም ሰው ነን። ተይ፣ የኔ ግሩፕ ናት የኔ ደጋፊ። ስሚ ይቆጭሻል። ግሩፕ ናት እሷ የኔ ደጋፊ። ግሩፕ ያንቺ ግሩፕ። እኛን ካጣሽ ይቆጭሻል። እኔን ያጨበጭብ ልንገርሽ። እኔ እሺ ምን ላድርግሽ? እንዳትወጣ ብዬ እኮ ነው ቤቴ የቀዘቅዛል። ምን ነው እኛ ታልወጣም? እኛ ስንት የተለማምጠንሽ እንችላለን፣ አንቺንም እሷንም። እኛም አንድ ቀን እንወስናለን እኮ ገኒ አዳምጪኝ። ይቆርጣል ሰው ከቆረጠ ነው ያልሽው አይደለ? ቁርጥ ብዬ የሚሄድበት ቀን ደርሷል። ጠብቂ። ይኸውልሽ እኛ ደግሞ ስንወጣ ድምፅ በሌለው መሳሪያ ነው የምንወጣው። እንዴት አይነት ታክቲከኞች እኔ የምለው እኔ እዚህ ቤት አሁን ብቻዬን መቀመጥ እችላለሁ እንደ እናንተ ወጣችሁ ተው እንጂ እናንተ ደግሞ ካለኛ ደግሞ ጉበት የለሽም አያምርብሽም እንጂ እኛ ስንገባ በስመ አብ ወልድ መንፈስ ቅዱስ እኛ ጉበቶችሽ ነን ድምቀቶችሽ ነን እና ውበቶች ናችሁ ብዬ እናንተ ልለምን እንደ እየለመንኩ ላስቀምጣችሁ እንዴት አዳና በቃ ሽማግሌ ያዝናኑ ከዛ እንታረቃለን። በቃ ሽማግሌ ይዛችሁ ኧረ መቅዲ እኔ ከቀናው በኋላ ይዘን እንመጣለን። እኛ ቆይ ስንት ጊዜ እየተለማመጥን እንኖራለን። አንቺ ልወጣን ልወስን ነው እያልሽን እኛ ማንወስነው ከማን እናንሳለን? እኛ በቃ እኔ ራሴ እንደውም እዚህ ቤት ዝም ብላችሁ መግባት አትችሉም። በቃ የራሴ ቤት እንደውም ዝም ብላችሁ መግባት አትችሉም። ከዛሬ ጀምሮ ዝም ብላችሁ መግባት አትችሉም እዚህ ቤት። በቃ የራሴን አንቺ ጥቅም ነው እንደምታስቀድሚው ፍቅር አይሻልም እንደ ከጥቅም ምን ሆነሻል? በቅድሚታይ ፍቅር ብቻ ቤት አይሰራም። ሀቢብቲ የሆነ ነገር ውጡ። እንደውም አሁን ባስወጣችሁ ደስ ይለኛል። በቃ ይሄ እኮ ነው አብሮ ሲሆኑ እኮ መናናቅ ይመጣል። እንግዲህ ሽማግሌ ፊት እንደዚህ ብለሽኛል። ነገ ግቢ ብትይኝ አልገባም። ሽማግሌ እንኳን ቢመጣ እችን ቀን ዳረሻል። ደግሞ ይመጣል የምቆርጥበት ቀን። ስሚ ንገርሽ፣ እኛ ራሳችን እኮ ሽማግሌ ስንልክ እኮ አንኖርም እኮ አንቺ ስትለምን አንኖርም። እናንተም ስትቆርጡ እኔም ቆርጣለሁ። ምንድን ነው መቆረጥ ተጀመረ እንዴ? እኛ ዊዘር ለምነን የምንችለው እኛ ምን አውቃለሁ። የሆነ ነገር ስናወራ ወጣለሁ ትላለች፣ የሆነ ነገር ስናወራ ወጣለሁ ትላለች። እኔ ቤት እንዴ ምንድን ነው ገኒ ወይ ባስኪ ሚክር ሲበዛት አትወድም። ለዛ ነው ተዋት። እንዴት አስፈራራችን? ወጣለሁ ትላለች። እኛም እኮ አንድ ቀን እኮ እንወስናለን እኮ ከቆረጥን አንመለስም። እኛም ምን አፈቃታለን? ተይ በቃ እኔ ዝም በይ። ዛሬ ከግሩፑ እየተጣላሁ ነው። ቆረጥኩኝ፣ እወጣለሁ፣ ሄዳለሁ። እስከ መቼ ተለማምጠን እንችላለን? እንግዲህ ተለማመጭ። እኔም እኮ ተለማመጭ። ገንዬ የሆነ ነገር ስናወራ አታውሩ ነው። የሆነ ነገር ስናወራ አታውሩ ነው። ምን ማለት ነው እንዴ? ሰው በምክር እንጂ በመሄድ ያምናል። በመሄድ እኮ ነው የምታምነው። በመውጣት በመሄድ ነው የማምነው እኔ። እንዴ ግድ ነው በቃ ዩዘር የሆነ ነገር ከፍቶኛል። በቃ ሰው ፊት አጓርደውኛል። እሺ ዩዘር የሆነ ነገር ከሄደች በኋላ ራሱ አታገኘንም። ዩዘርና ምንም መልካችን ራሱ ሰማችሁ? ስንት አንድ ወር ሰማሁ። በቃ አልፈልግም እሄዳለሁ። ቆይ እሺ ጋኒ ለአንቺ ሰላም ግቢ ይዛል ሂጂ ሰላም ያስገባሽ። እንደዚህ ብሎ ነው ተመችቶኛል። ድንገርሽ ጋኒ መለማመጥ ነው በቃ። እስቲ ቆይታ ሸገሮች አንለማመጥም። እሺ ምንድን ነው? እሺ ቆይ አሁን እሷ ሄዳለሁ አለች አይደል? አንቺ ደግሞ ጠንካራ ሴት፣ ጀግና፣ አነጋገር የምችይ ሴት ስለሆንሽ ማለት ነው። ነገም እንደ በፊቱ ከዜሮ አንድ ሰው ምንም የሌለው ሰውን ከዜሮ አንስተሽ ሚሊዮነር ታደርጋለሽ፣ አስተዋይ ስለሆንሽ። ያኛው ደግሞ
ያው ያለውን ነገር የምትወድ ሴት ይዞ ማለት ነው ወደ ዜሮ ዝቅ ይላል። ሲጨርስ ሁሉ ነገሩ ዩዘር ማለት ነው ሁሉ ነገር ሲያልቅባት ወደ ታች ትመጣለች። ኦኬ ለዛንቺ ጠንካራ ሴት እኔ ባታቆይኝ አይደለሁም እኮ ያስቀመሽኝ ቦታ ብታገኝኝ እኔ ድንጋይ አይደለሁም እኮ ኖ እኔ ያልኩሽ ከታች አሁንም ሌላ ሰው ይዘሽ ከታች አንስተሽ ሚሊዮነር ታደርጋለሽ። ኦኬ እሷ ደግሞ ሀብታም ናት አይደል? ቺቼሽ ሄዳለሁ እያለች ስለሆነ ያው የሆነች እንትንን ይዛ ማለት ነው ብሯን የምፈልግን ሰው ይዛ ወደ ታች ብሯን ልቅምቅም አድርጎ ሲጨርስባት ታች ትሄዳለች ወደ ዜሮ። ኦኬ እሱማ መምጣቱ አይቀርም እኮ እንደዚች አይነት ሰው እኮ ከላይሽ ላይ እኮ አትወርድም እኮ። ይሄ ማወቅ አለብሽ። እሷ አነጋገራት ምን አትችል ብሯን ጨርሳ ትመጣለች። ተመልሳ ደግሞ እኮ እንዳለ ደውላ መስዬ ቆርጣለሁ። አንዴ ከቆረጠ ቆርጣ ነው። ምን ቀን ቆርጠሽ ታውቂያለሽ? እየተመላለሽ ነው የምትመጪው። ስምንት ይሆናል የምትመላለሽ። እናንተ እየደወላችሁልኝ እኔ እኮ አልፈለኩም። በቃ ተውኝ፣ የራሴን ህይወት ጀምሬያለሁ እኮ አልኳችሁ። ለምንድን ነው የማታውኝ? ጃኒ እኮ ስላሳለፈች አንቺ ጋር ጥሩ ነገር ስላሳለፈች ነው እንጂ መቁረጥ አቅቷት አይደለም። ወደ ሚዲያ ታመጣለች። እሱ ነገር ዲፕ ገብተሽ ስታይ ሁሉ የለም። ለምን እንደሆን ታውቂያለሽ? የራሴን ድክመት አውቃለሁ። የምፈልገውን ነገር አውቃለሁ። የትስ ድረስ እንደሚሄድ አውቃለሁ። ገብቶሻል? የማይሆን ነገር መዓት ነገር እንዳለ ይሄ በቃ ጫወታው ነው ከላይ ያለው ነገር እንጂ ውስጥ ነገር እኔ አላየውም። አይተሻል አንቺ? ነው የለም። አረ ምንም የለም። መቼም ደግሞ አይሆንም። ይገርምሻል። ግን ሾ አፖ አያቆምም። አሁን ራሱ አንቲል ደላት። እኔ ደግሞ በህይወቴ በጣም የምጠላው ደግሞ እንደዚህ አይነት ሰው ነው። ግን ምን ታረጊዋለሽ? ያጋጠመው ሰው ደግሞ ዩዘር እኔንም ሸኙኝ። እኔም ወደ ሀገር ሊገባ ነው። ግቢ ሂጂ። መመላለስ ብቻ አይደለም። ሂጂ እኔ እኮ እንደ ጎበዞቹ የምትሆኝ ነው። ሸኝቻታለሁ። ሄደች ባይ ዩዘር ያ ለአንቺ ስጦታ ምናምን ብርቅ ሆኖ ነው እንጂ ማለት ነው። ቤታችን እኮ ሰርተሽ የምታገቢ እንደ ጃለን ከባድ ነው። ገብቶሻል? አንዳንዴ በቃ ራስሽ ኖ አንቺ አሁን በቁሳቁስ ነገር ሄዱ። ሁለት ሰው ሸኝቻለሁ። ስታሶጪኝ ተመልሼ እንደማልመጣ እንድታውቂ። ኧረ እማቶችበት ምክንያት ምን ሆነሻል? ሁለት ሰው ሸኝቻለሁ። ሄዱ። ሁለት ሰው ሸኝቻለሁ። አሁን ማን ነው የቀረኝ? ሄዳለሁ። አንድ ሰው ሄዳለሁ የሚል ሰው በዛ ላይ ደግሞ ግን ወጪ እንዳይበዛብሽ ጉትኝት እያደረኩ አንድ ነገር ምን እንደተረዳው ታውቂያለሽ? ይሄ ነገር በእሷ እንደመጣ በደንብ በእኔ እንደመጣ በደንብ ያውቀዋልና ታውቀዋለች ገኒ እና ገኒን የሚያናድዳት ነገር ገኒን የሚያበሳጫት ነገር ምን እንደሆነ ታውቂያለሽ? በእኔ መምጣቱ በቃ ሁሉም ሰው ማወቁ ሁሉም ሰው እኔ ላይ ያለው ፎከስ ያለው ነገር ነገም ከነገ ወዲያ እኔ መነሳት እንደምችል ማድረግ እንደምችል ኖረም አልኖረም ምን አወቀ የሚለው ነገር ራሱ እኮ ያናድዳል። በራሱ አንሺ መገኘቴ ገብቶሻል? በቃ ያለ እኔ ሰው የለም የምልበት በራሴና በራሴ እንደሆነ ማታየት እንዳልሆነ ማስታወሻ ድረሽ አላስ ምንም የለም። ጃለኔ ሂጂ እሄዳለሁ ብለሽ ጃለኔን ታንብብልኝ ጃለኔ ግጥሜን ታንብብልኝ እና እሱ ይመስለኛል ተስፋ ሄዳለች አይደል? እንዴት ትሄድ? እኔ አንድ የሄደ ሰው አልተላለፍ። እንዴት ሰው የሄደ ሰው የምትመልሽው? ሲመላለስ እኮ ጥሩ አይደለም፣ እየጎዳሽ ይመጣል። ልክ ነሽ። ግን እንደ እኔ እኮ ሪል ነው ብዬ ባስብ ይገሪ ከመጀመሪያው ቀን ጀምሮ በጣም ብዙ የምናገራቸው ብዙ ነገሮች አሉ። እዚህ ጋር ብዙ ነገር አልልሽም እንጂ እስቲ አንቺ ትናንትና ምን አነበርሽ? አብስትራክት ኢንሳይድ የሆነ ፊቱ ላይ ያለው ነገር አይን ላይ ያለው ነገር 50 ብቻ አይደለም 75 አይሆንብሽም? 90% 75ም አይደለም 90% አይደል? አይ የምርሽን ነው? ኧረ እንደሱ እንኳን ግን እና በጣም ደስ ያለኝ ፓርት መጨረሻ ላይ ምን እንደሆነ ታውቂያለሽ? መንገዱን የመጣበትን መንገድ አይተሽዋል። ልጁ
እኔ የመጣሁበት መንገድ ከዛ በኋላ መጨረሻ ላይ ጥሪና ተመለሺ ሲባል እሺ ብላ ወደ ሌላ መንገድ ስትሄድ እኔ እናንተ እናወራለን ብሎ ከዛ ተመልሶ መንገዱን ማስተካከል ሁሌ እንደተሳሳትሽ አይደል እንዴ? ሁሌ ከጎንሽ እንደቆምኩ አይደለም እንዴ? አውቃለሁ። እኔ እስካንቺ ማልላየው በዚህ ምክንያት አይደል እንዴ? እና ታዲያ እኔ ለአንቺ ብዬ አይደል እንዴ? አንቺ ስትሳሳች ተይ ብዬ ተከተልኩ። ምን አንቺ ምን ላጲስ ይዤ የምዞረው እኮ ለዛ ነው። አሁን እኮ እኔ ሁልጊዜ ገብቶሻል፣ የሚያጠፋልኝ የሚሸፍንልኝ ሰው ነው ፈልገው። ያ መሸፈኛ ደግሞ መቼም አትላቀቂው። ራቁትሽ ግን አንቺ እኔን ያጣሽለት ብልቶኝ ነው እንግዲህ ሰው እንደሚሆነው ነዋ። አልሞት መቼስ ራሴን ጠዋል አላረግም። ይለመዳል ሌላ ሰው ይለመዳል እኮ ብላል። ሌላ ሰው ይለመዳል። አመጣለሁ አለ የሚያጃጅል አይጠፋም። ሞልቷል። እኔንም የተካማ በዚህ ምድር ላይ ከእኔ አንድ ነገር አስቢ። እኔን የሚተካ የሚባል ነገር የለም። የሚመሳሰል ወይም ደግሞ ያነሰ ወይ ደግሞ የበለጠ ይመጣል እንጂ እኔን ሰዎችን የሚመስል አንቺን የሚመስል እኔን የሚመስል አይኖርም። ግን የሆነ የሚጠጋጋም ሊኖር ይችላል። አይጠጋጋም እኮ ይችላል እኮ። አንቺ እኮ የሰው ልጅ እኮ ሲሄድ ነው የሚያውቀው እኮ። ሂጂና ወቂው ሂጂ ብትሄጂ አንዳንድ የማይተካ ሰው አለ። በፍጹም እንጂ ከዛ ሁሌ እያስታወስሽው የምትኖሪ ሰው አለ። ይህንን ማሰብ አለብሽ። ማስታወስ እንዴ ማይረስ በጣም ብዙ በጣም በተለይ አሁን የሆነ ባዶነት ቶፕሽ የሚሄድ ሰው አለ። ብዙ ሰው ብታመጪ ምልት ሞዩ ማትችዩ ባዶነት አለ። ቴንኪዩ። አቤት እንዴት ነው የምትናገሪው አንቺ ልጅ ግን በስ ምን አለበት አጠገቤ የሆንሽ ብታስተምሪ። በቃ እኛ ቢሮ እንክፈት አልኩሽ። ቦቱ ትሄድ እሷ በሄደችበት ከፈለገች እኛ ቢሮ እንከፍታለን። አንቺ በጣም አደገኛ ተናጋሪ ነሽ። እኔ አሁን እንደሱ ነው። አሁን እኔ መቅድጌ ምን ይመስልሻል? ቢሮ ለሌላ ሰው እናከራየው ወይስ ሴትዮዋ ጥላ እንዳትሄድ ትማሪያለሽ? ሄዳለሁ እንዳለችን ነው። ዩኒቨርሲቲ ነኝ። እኛ እኮ መከራችንን በላን። ከየቱ እንደምንሆን ማለት እንትን በይ፣ አፕግሬድ አድርጊ ራስሽን። በጣም የሆነ በጣም ኤክስፒሪየንስ አለሽ። ምንድን ነው ትማሪ የምታጠኚው? ኮምፒውተር ሳይንስ። ዋው በስመ አብ። ለዛ ነው ቦጋልና እስካሁን እንደዚህ አይነት ሰው ነው ለካ። ታዲያ እዚህ ተመልከቻት። ጎበዝ የምትናገሪያቸው ነገሮች የሆነ ጥልቅ ያለ ነገር ነው የምትናገሪው። አዎ ደግሞ ማሳለፍ አትወድም። ጎበዝ ናት። በዛ ላይ ይሄን ትናት በቃ ዲፕ አይታ ግልጽ ነው እንጂ የሸፍነው ነገሩን ምናምን የላትም። አዎ ልክ ነው። እንደዛ ነው መሆን ያለብሽ ከወጣሽ አይቀር አይደል እንዴ ብትዬ? ያው መዘዝ ይዞ ይመጣል። በቃ ሁሉም ከእንደገና ነገር ይዞ ከሚመጣ አጥርተሹ ብትሄድ ይሻላል እንደኔ። አዎ ግን አሁን ገብቶሻል። በፐርሰናል ሲሆን ነው እንጂ እዚህ ሚዲያ ላይ ወይ ፐብሊክ ላይ በጣም አስቸጋሪ። ብዙ ሰው እኮ ነው የሚነካው። እሱ ነው ችግሩ። ዋይ ነው ሚዲያ እኮ ወይ ትጠፊበታለሽ ወይ ትለሚበታለሽ። አዎ ግን እንዳቀባበሉ ነው። አሁን አንቺ እኔ ሌላው ገኒ ወይ ቲጂ እንደሚቀበለው አይደለም። እዛ ጋር ደግሞ የሚሰጠው ትርጉምና የሚመታው ሌላ ነው። ስለዚህ ቆይ አንድ ነገር ስትከፍቺ እኮ ሁሌ ያገኛለሁ ብለሽ አይደለም እንደምትከስሪ ማውቅሽ ነው። ምን አለ መሰለሽ ማመዛዘም የሚባል ነገር አለ እንጂ ዝም ብሎ አይደለማ። እሳት ስታቃጢ የትኛውን ፓርት እንደምታቃጢ እንጂ ሁሉንም ቤት አታቃጢ ወይ አታፈርሽም እኮ ገኒ። ለምን ይቃጠላል እንዴ? እንዳይቃጠል ተጠንቅቀሽ በማገድ ነው። ስትማግጅ ግን ተጠንቅቀሽ እንደማገድሽ ማንም ሰው አያውቅማ። እዛ ጋ ያለው ሰው ደግሞ ነው ሙሉውን ነው ማቃጥለው። አይሆን ነገር ነው። ተሳሳትኩ እስኪ አርሙኝ የኔ አሳረ። ምክንያቱም የሚቀበልሽ ሰው ነው ኢምፖርታንት የሆነ ነገር ገብቶሻል። አንቺ የምታረጊው አነሰም በዛም እነዚህ ሰዎች ተጽዕኖ ፈጣሪዎች ናቸው። እነሱን የሚከተል ሰው አለ። ስለዚህ ሲበላሽ ማስተካከል አለበት። ግን አንደኛ ነገር የሽቡትዬ ሲበላሽ ካላስተካከልሽው ጥሩ አይደለም። እኔ በዚህ አምናለሁ። መጀመሪያ ነው ማስተካከል ያለብሽ። ከሆነ በኋላ እዛ ቱሌት ይሆንብሻል። እውነቴን ነው። አዎ ግን እዛ ጋ አሁን ያለው ነገር ያንን አሁን ለምሳሌ የትናንቱን ነገር አይተሽ ከሆነ በጣም ማቹርድ የሆነ ነገር ነው። በጣም ንግግሩ የወሰደውን ነገር ያልወሰደውን ነገር እንዳለ ነው ኤክስፕሌን ያደርገው። እዚኛው ጋር ግን ስትመጪ ኔጌቲቭን ብቻ ነገርና አሳያችኋለሁ። ካይንድ ኦፍ እንደዚህ ጥሩ አይደለም። እኔ እሱን ነው የምሰራው። ገብቶሻል? ቪክቲም ሜንታሊቲ ይባላል። አዎ ስለዚህ በጣም ከባድ ነው ይኸው በጣም እንትን ነው በቃ በጣም እኔ በጣም ብዙ ጊዜ አይቻለሁኝ። ምንም አንዳንዴ መማር የማይፈልሰው በቃ አልቀበልም ብሎ ጭንቅላቱ የሚገፋ ሰው ታውቂያለሽ። የሆነ
አይተናል፣ ትህትናን አይተናል፣ ጥሩ ነገርን አይተናል፣ የሆነ ሾው አፖቹን ብዙ የተለያየ ካራክተሮችን አይተናል። ግን አሁን እዚህኛው ጋር ደግሞ የመጣ ነው ነገር እስቲ ምን ያመጣሉ? ምንም አያመጡም። እኔ ደግሞ በመጥፎ አሳያቸዋለሁ። ራሱን ነው የሚጎዱ። ማንም አይጎዳም፣ ራሱ ነው። ግን እግዚአብሔር አመጣጥኖ ነው የሚሰጠው። በእሷ ክሶታል። ያ እኮ ነው ደስ የሚለው ነገር። አይገርምሽም? ብዙ ጊዜ እንደዛ አይነት ሰዎች መልካም ሴት ነው የሚያገኙት። አይገርምሽም? እኔ በጣም ደስ ያለኝ ገኒ ትናንት ስታመሰግን በቃ አይተሻታል እንዴት እንደምታመሰግን። የፈለገን ቢሆን እቀበላ። አንቺ አስቢው፣ የማትችይውን ነገር መቀበል እኮ ይሄ ቀላል አይደለም አይደል እንዴ? ውሏ ነው የሚያሳዝነው እንጂ ልጅቷ ስማርት ነበረች። ግን አብሯት ዙሪያ ያለ ሰው በሙሉ በዛ ላይ ቤት የሚሰራባቸው በዛ ላይ መሰለሽ የምትጠጊው እኮ ሌላቸው ችግሩ እኮ በዛ ላይ የ20 ዓመት የ19 ዓመት ልጅ ብዙ እድል ያላት ልጅ ብዙ ነገር ያላት ልጅ ጭንቅላት ያላት ልጅ አክሴፕት አድርጋ እንደዚህ አይነት ሚስቴክን መቀበል ማለት እኮ በጣም አስተማሪ መሆን የምትችልናት። ግን ያንን እንኳን አፕሪሸት ማድረግ ያንን ሪሊ እንደዚህ ያልሽ ቴንክ ዩ ሶ ማች አይ ሜድ ሚስቴክ ነው የሚባለው እንጂ እኔ በጣም ካይንድ ናት እኮ እሷ ቡትዬ፣ በጣም በጣም እኔ ወደር የለኝም። እሺ ካይንድ ስለሆነች ነው እንጂ እንደ ማንኛውም ተራ ብትሆን ኖሮ አባብሳ እንደውም ሌላ ነገር ፈጥራ ነበር የምትሄደው። አይገርምሽም? ግን ገኒ ምን አለ መሰለሽ፣ ቦታውን ያልጠበቀ የዋህነት ዋጋ ያስከፍላል። ሁሌ ሰው የዋህነሽ ብሎ ለአንቺ አያደላልሽም። በትክክለኛው ሰዓት ነው የዋህነት፣ አለበዚያ ሞኝነት ይሆናል። ማንን ነው የሚጠቀምብሽ? አሁን እሷ እንደዚህ ነው። ትናንት በጣም የተናደድኩት እኔ ዝቅ ማለቷ ልክ ሆኖ ሳለ አለመግባባት ተፈጥሮ ቢሆን ዝቅ ያለችው ደስ ይለኝ ነበር። ግን እሷ ዝቅ ያለችው እዛ ጋር ባላጠፋችው ጥፋት ተካደች በተባለችው ነገር ለምን አላመንሽም? ልታምን አትችልም። ሰው ተሰባሪ ነው፣ ደካማ ፍጡር ነው። በዛ ላይ ጥፋት የተባለችው እሷ ናት። ሙሉ ለሙሉ ጥፋቷ ለሱ አንቺ እንደውም ጥፋተኛዋ እኮ ደግመሽ እኮ ያንን ነገር ማንሳትም የለብሽም እኮ። እኔ አንድ ነገር ልንገርሽ፣ እኔ በላይፍ ኤክስፒሪየንስ ያለኝ ትልቅ ነኝ የምል ባለትዳር የሆንኩ ሴትዮ እንዲህ አይነት ነገር ቢመጣ ሙቮን ነው ማድረግ። በእውነት ነው የምልሽ። ኤቭሪባዲ ሙቭ ነው የሚያደርገው። ማንም እዛ ላይ ጊዜው መጥፋት ያናደደኝ ምን እንደሆነ ታውቂያለሽ? ይህን ሁሉ ነገር አክሴፕት አድርጌያለሁ ብሎ አንድ ሰው ወደ አንቺ ሲመጣ ያወጣሽውን ተራ ነገር ሳይሆን ማየት ያለብሽ ለምን፣ እንዴት፣ ምን አይነት ጭንቅላት አላት እች ልጅ፣ ፊውቸር እንዴት አይነት ጥሩ ነገር ነው የሚኖረን። ችግሬን ተሸከመችልኝ፣ ሚስቴክን ተሸከመችልኝ፣ ሁሉ ነገሬን ብሎ ነው አክሴፕት መደረግ ያለባት። በዚህ ደረጃ ላይ እንደዚህ ያውም አባት ፊት እኔ አሁን ሌላ ነገር እንዳልፈጥር ብዬ እንጂ ተይ። እኔ ትናንትና ቦግ ብዬ ነበረ። እኔ ማለት ያልፈለግኩት እዚህ ላይ ትንሽ ስተነፍሽም እኮ ትንፋሽሽ እኮ ነው ኤክስሬ የሚገባ ሱ እንጂ ትልቁ ሚስቴክ በቃ ትልቁ ነገር አይባልም ራሱ በቃ ያ አክት መግባት አልነበረበትም እዛ ጋር። በእውነት ብዬ ደነግጣለሁ። እኔ እንዴ ለምን ዛት መች ካይንድ ለምን ሆንሽልኝ ነው የሚባለው? እንዴት እንደዚህ የሆኑ ሰዎች ግን እንዲዘር የራስ ወዳድ አይመስሉሽም እንዴ? በጣም ነገር ልንገርሽ፣ ይህንን መጨረሻ ታውቂያለሽ፣ በጣም ግሬዲ ናቸው እንደነዚህ አይነት። ይሄ መጨረሻ ራሳቸውን ብቻ ነው የሚያስቀድሙት። የእውነት ሆኖ ኖ በቃ የሚል ነገር ከመጣ አቤት ከዛኛው ጋር ያለው ነገር አቤት ከገነት ጋር ያለው ነገር በቃ እንደዚህ በቃ ቁርጥ ነው የሚለው። ብረት እንዲህ ቁርጥ ሲል ትናንትና እኮ ገኒ ድል ስጥ ብላ ነው እንጂ ውስጥ ላይ መጨረሻ ላይ እኮ ግን ቼንጅ አዳለች እንትኗል። ያልቆረጠ ነገር አለ፣ አይተሻታል ነገር አለ ተው ብላለች። ያ ነገር ከተደገመ ታይዋለሽ። ተው ብላለች። አዎ ተው ብላ ነው የሄደችው። ግን ያልቆረጠ ነገር ስላለ ከተደገመ ይሄ ንቀት፣ ይሄ ንግግር የተደሰለን እኔ ቆንጆ አንቺ ራሱ በቃ ከኛ ጋር የኔ ውድሽ ቴንኪው ምስጋናችን መናችን የገብርኤል ኔ ቢጤ ሳንቲም ሳይሰጡ እንሳደባለን፣ ሳንቲም ሲሰጡ እናመሰግናለን። ወላ ተይኝ እስቲ ዘር ይሁን ብለናል። መስዬ ግን ምኑ ነው ደስ ያለሽ? የኛ መመራረቅ እና የኛ መመሰጋገር ነው ደስ ያለሽ?
ያው የተወሰነ ህይወት ምስጋና እንግዲህ ከልጃችን አግኝተናል። ከሌላ ሰው ባናገኝም ልክ ነሽ። ያቺ ቦታ አንድ አካል ሰው አይደለም ችግር የለውም እንወስዳለን ከሁለቱ። ቡንቱ ምን እንዳለች ሰምተሻል? ደግሞ የሆነ ቃል እናንተ ጥሩ ናት ያላችሁኝንም አይደለሁም፣ እናንተ መጥፎ ናት ያላችሁኝንም አይደለሁም፣ እኔ ራሴ ነው። ደስ አይልም? እኔ ራሴ ነኝ። ደስ ይላል። ራሷ ናት። በቃ ይሄ አፕሪሸቱን ማትፈልገው መወደዱን ማትፈልገው በቃ ራሷን። ይሄ ነው እኮ በቃ የእሷ ኳሊቲ። ሴት ልጅ ኳሊቲ ማለት ይሄ ነው በቃ። ግን መስዬ አንቺ አንድ ሴት ስትሆኚ አንዳንድ ኩል ሴቶች ግርግር አይወዱም። እኔ አንድ ቀን ግርግር ቦታ አይቻት አላውቅም። አትፈልግም ልጅቷ ግርግር አትወድም። ልታይ አትወድም። አንድ ቦታ ሄዳ አይተሻት ታውቂያለሽ? ገንዬ አንድ ቦታ ብልሽኝ እኮ አንቺ በዚህ በእሳት እድሜዋ ይሄ እድሜ እኮ ዴንጀርስ ነው። ይሄን ታውቂያለሽ? ግን እንዴት ሆኖ ነው እንደዚህ አድርገው ፈጣሪ የሰራት ነው የምለው። በአጭሩ መቅረት አትፈልግም ገንዬ፣ በአጭሩ መቅረት አትፈልግም። ይሁኝ ማለት በኋላ ደብቁኝ ይመጣል እኮ ብያለሁ እኔ። ለምንድን ታውቂያለሽ? አቶሻል ስፔሻሊ ጓደኛ የሚለው ነገር ምናምን ስለሌለ ነገም ወደ እኔ ትመለሳለች። ምንም ችግር የለ። አውቃታለሁ ነገር። ወይኔ ግን ዩዘርዬ የቆረጠ ቀን አንቺ የቆረጥሽ ቀን ግን በስመ አብ መመለሻ የለሽም። መመለሻ አትመለሽም። ራሱ እሳት ነው የምትሆኙ። የምሬን ነው የምልሽ ዩዘር፣ እሳት በጣም እንዴ። ብቻም ወይኔ ደግሞ እንደዚህ አይነት ሰው ከወሰነ ደግሞ ውሳኔው አይታይም እኮ በሚገርምሽ ሁኔታ። እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ ዛሬ ላይ እንደሚለምነው እንደሚለማመጠው እንዳይመስልሽ። ያውም አባት ፊት ምን እንዳሉ አላየሽም እንዴ? አንቺ ታውቃለሽ። እሷን አላውቃትም። እሷን ነው መፈራው። አየሽ፣ ይሄን ያህል ድብቅ ናት። የምሬን ነው የምልሽ። በጣም መፈራት ያለበት ሰው ደግሞ እንደዚህ አይነት ሰው ነው አልኩሽ እኮ። ግን ይህን ሰው እኮ እንደዚህ አይነትን ሴቶች እኮ በሚሊዮን ማግኘት አትችይም። ይሄን ታውቂያለሽ? የት ታገኛቸዋለሽ? አንደኛ ነገር እንደዚህ አይነት ሰዎች ድብቅ ናቸው። ታውቂያለሽ? አይገኙም። እንደዚህ አይነት ከብርቻቻ የማይፈልጉ ምናምን የምጥረው እግዚአብሔር እኔ ሁሌ አሁን ላይ መለመንሽን ዝቅ ማለትሽን እንዳታዩ። በኋላ ግን ማለት ነው የምሬን ነው የምልሽ አይደለም እንደዚህ አይነት ነገር ማን ነው ወርቅ ለምን እንደዚህ ላይ በላዩ ለምን አይነጠፍም? አይመለስም። ባይዘወይ መሲ ያለመነችም እኮ እንዴት ነው 2 ዓመት የለፋሽበትን ተስፋዋን፣ እድሜዋን፣ ኢነርጂዋን፣ ጉልበቷን ብዙ ነገር ያባከነችበትን ነገር ለማስተካከል እድል ሰጠች እንጂ ለማስተካከል ነው ሄደችው። እሱ እኮ ተረድቻታለሁ። አሁን ለሌላዎቹ ልመና ነው የሚመስላቸው። እሷ እየለመነች እኮ አይደለም። እሷ ለማስተካከል ሰዎችማ ካሰብሽማ ወደኋላ ነው እኮ የምትመለሽው። አንቺ ራስሽን ስትሆኚ ማንንም ሰው አሰሚም፣ ራስሽን ብቻ ታዳምጪው። ለምን መሰለሽ? አንቺ በራስሽ ትክክል ነሻ። ገባሽ? ስለዚህ ያንንማ አታስበውም፣ እሷ መቼም አታስበውም ብዬ ነው የምገምተው። መልስም ሰታበታለች። ሲጀመር ነገሩ በደንብ እንደተደረገ ነው የሚገባኝ። አይ ውዜር የለም በይ ሌላ ነገር ይሆናል። ዩዘር አልገባኝም። ምኑ ነው ዩዘር? ዩዘር እኮ ዛሬም እዛው ነኝ። ፈተና አለብኝ ብዬ ተሳስቼ ነው ፈተናውን ነው ያወራሁት። ይቅርታ። እንደ ፈተናውን እንፈተንልሻለን። እኔና እንዴት ነው እኔና መቅድኔ ናክሽን አልተማሩም ብለሽ ነው እንዲ? አልተማሩም ብላ ነው ወይስ ነርስ ናት? እኔ አልተማርኩም። እኔ እኮ ስላልተማርኩ ነው ማወራው። ብማርማ የተማረ ሰው እኮ አያወራም። ምዬ አልተማርኩም እኮ ብነካሽ አላየሽም እንዴ? የሚያስለፈልፈውን የተማረውን አላየሽም እንዴ? ጸጥ ብሎ ስራውን የሚሰራው ምነካሽ? ያልተማረም እኮ በስነስርዓት እኮ ያወራሉ እኮ። በጣም አባቶቻችን እናቶቻችን። አንዳንድ ጊዜ እኮ እድሜም ትምህርት ነው ይላል ያገሬ ሰው። አምናለሁ አምናለሁ። ትልቁ ነገር ህይወት ያስተምራል ከትምህርት ይባላል። ደግሞ ተምረሽም እኮ ማስተዋል ካልቻሽ፣ ነገሮችን ማስተካከል ካልቻሽ ተማርሽ አይባልም እኮ። መማር እኮ ትምህርት ቤት ዝም ብሎ መሄድ መምጣት ሁላችንም ስንሄድ ስንመጣ ኖርን አይደለም። ነገሮችን ማስተካከል ነው። ከህይወት ትማሪያለሽ፣ ከአካባቢ ትማሪያለሽ፣ ከቤተሰብ ትማሪያለሽ፣ ከጓደኛ ትማሪያለሽ፣ ከቦጋለ ካለ ከኔ ከገንዬ ጉትዬ መዝጅ። ስለዚህ ስላልተማርን ነው ይሄ ቁጭ ብለን የምንማማረው። እኔ እንደ ራሴ አሁን ለምሳሌ አልፈልግም ያልኩትን ነገር ቁጭ ብዬ ይኸው ከአንቺ ጋር አከራከራለሁ።
አንቺ ደግሞ ሄዳለሁ ስልሽ አትሄጂም ትይኛለሽ። ትኬት ቆርጣለሁ ስልሽ አልቆርጥም ትይኛለሽ። ይሄ እኮ ነው ችግራችን። ሂጂበት። የአንቺስ መሄድ በዛ። ያንቺ ደግሞ የአንቺ መሄድ በዛ። ኧረ ባሰ እንጂ ምን በዛ ባሰ። እኔ አሁንም የምነግራችሁ ነገር ከቆረጥኩኝ የራቴን ህይወት ከጀመርኩ በኋላ አንድ ሰው እንዳትልኩልኝ ሊቭ ራሱ በቃ ህይወቴን እኖራለሁ። ይህቺ ለእኛ ምዛር አለ እንደ የፈጠረን ጌታ አለ። አለመንኳችሁም ስንት ጊዜ ለመንኳችሁ። ተው አላልኩም፣ አልተናገርኩም። 1 ወር አልሆነኝ። አሁን ደግሞ ጨርሻለሁ። ተናግረሻል። በቃ ተውኛ። ሂጂ በቃ እንግዲህ ምንም ማድረግ አንችልም። ተዋት፣ ልቀቋት፣ ትሂድ፣ አትያዟት። አልሄድም እንዴ መሲ፣ ምን ነው አልሄድም። ኧረ ነችና እሷ እኮ አወዛጋቢ ምን ሆነሻል? እናንተ ሂጂ ብላችሁኝ አይደለም ስፈልግ። እኔ የምለው ዩዘር ግን ስለሆነ እኮ ችግር የለውም። ያው ሊሄድ ያለን ሰው መያዝ አንችልም። አልሄድም። ቆይ ዩዘር ግን ሄዳለው ላይ ትቆያለሽ? እችን ብቻ መልሽልኝ። እንዴት አልቆየሁማ? ማንን ለማመጠኛ ታሾፊያለሽ እንዴ? ቆየው እኮ ምን ሆነሽ ነው? ቆየች እኮ መቆየት ነው እንጂ ታሾፊያለሽ። አለበለዚያማ አይሆንም። በቃ ወይ መሸኛ እናዘጋጃ ደስ እንዲልሽ። ጌታን ረፊ ገና ካሁኑ